ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን አዳዲስ መረጃዎችን ይዘን ቀርበናል። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉ እየጋበዝን አርዕስቱን አስቀድማለን። ህወሓት የኢትዮጵያ መንግስት የድሮን ጥቃት መፈጸሙንና የትግራይ ኃይሎችና ሲቪሎች መገደላቸውን ገለጸ። የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡም ጥሪ አቅርበዋል። የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ አንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታም ጥሪ ያቀረበ፣ ህዝቡ እምቢ ለጦርነት ማለት አለበትም ሲል አስገንዝቧል። ዓለምን 150 ጊዜ ለማፈራረስ የሚያበቃን የኒውክሌር መሳሪያ ያለን ሲሉ ፕሬዝዳንት ዶናልድ ትራምፕ መግለጻቸውንና ፈረንሳይ በማሊ የሚኖሩ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ማሳሰቧ የተመለከቱ መረጃዎች አሉን። አብራችን ቆዩ። አሜሪካ ያወጣችው መመሪያ ተጽዕኖ አይፈጥርብኝም ሲል የኢትዮጵያ አየር መንገድ ገለጸ። የኢትዮጵያ አየር መንገድ የአሜሪካ የፌዴራል ኤቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጓቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገዶች በረራዎች በታቀደላቸው መርሃ ግብር መሰረት እንደሚያከናውኑ አረጋግጠዋል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ላይ ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያ ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የመረጋገጫ ሂደቶች ሊያጋጥማቸው ይችላል ሲል አስገንዝበዋል። አየር መንገዱ አክሎም የአሜሪካ የመግቢያ በሆኑት ዋሽንግተን፣ ዳላስ፣ ኒውዮርክ፣ ቺካጎና አትላንታ በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነት ተጨማሪ ጊዜ እንዲያቀዱ አሳስበዋል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞች አስተማማኝ፣ ምቹና እንከን የሌለሽ አገልግሎት ለመስጠት ቁርጠኛ ነኝ ሲል ዘግቧል። ህወሓት የኢትዮጵያ መንግስት ድሮን ጥቃት መፈጸሙንና የትግራይ ኃይሎች ሲቪሎች መገደላቸውን ገለጸ። የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡም ጥሪ አቅርበዋል። ድርጅቱ ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሟል በማለት ሲከስ፣ በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉን ገልጸዋል። ህወሓት ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመውን የፕሪቶሪያ ሰላም ስምምነት ግልጽ ጥሰት እንደሆነ ገልጸዋል። ድርጅቱ ትናንት ባወጣው መግለጫ ጥቃቱ አደገኛ መዋዋስ እንደሚያመለክትና የፕሪቶሪያ ስምምነት ለከፍተኛ አደጋ እንደሚዳርግ ገልጸዋል። የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ነው ጥሪ ያቀረበው። ድርጅቱ ለሰላም ቁርጠኛ መሆኑ ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር አሳስበዋል። መግለጫውን ተከትሎ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ትናንት ጥቅምት 28 በጻፉት ደብዳቤ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲል ከሰዋል። ሊቀመንበሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡም ጥሪ አቅርበዋል። የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታም ጥሪ አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋና ፍላጎት ሰላምና ሰላም ብቻ ነው ብለዋል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ የትግራይን ወደ ሌላ ዙር ጦርነት ለማስገባት የፍክርና የጦርነት ዝግጅት ያደረጉ ነው ብለዋል። ህዝቡን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚመራ ንግግሮችን፣ ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደር ወቅሰዋል። አሁን በአካባቢው ያንዣበበ ያለው የጦርነት ድባብን ለማስቀረት በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው የማህበረሰብ ለሰላም መቆም አለባቸው ሲልም አሳስበዋል። የማህበሩ የአመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ዶይቼ ቬለ ሬዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎቱ ሰላም ነው ብለዋል። በፖለቲከኞቹ ያለው ልዩነት የፖለቲካ ልዩነት ስለሆነ በፖለቲካ ውይይት እንዲፈቱት ነው የምንጠይቀው ብለዋል። ከዚህ በተጨማሪ ግን ህብረተሰቡ ለራሱ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ እምቢ ለጦርነት ማለት አለበት ብለዋል። ወደ ውጭ መረጃ ስናልፍ ዓለምን 150 ጊዜ ለመፈራረስ የሚበቃን የኒውክሌር መሳሪያ ያለን ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሲቢኤስ ጋዜጠኛዋ ኖራ ኦርኒል ጋር ባደረጉትና ከፍተኛ ትኩረት ባገኘው የ60 ደቂቃ ቃለ ምልልሳቸው ላይ በዓለም አቀፍ ጦርነቶችና በሀገር ውስጥ ፖለቲካ ትግሎች የተሰጡ አነጋጋሪ መግለጫዎች በአንድነት ቀርበዋል። ቃለ ምልልሱ በፕሬዝዳንቱ ማር-ኤ-ላጎ መኖሪያ የተካሄደ ሲሆን ፕሬዝዳንት ዶናልድ ትራምፕ የሀገራቸውን አቋምና የፖለቲካ ፍላጎታቸው በግልጽና በጠንካራ ቃላት አስቀምጠዋል።
ፕሬዝዳንት ትራምፕ በቃለ ምልልሱ የዩናይትድ ስቴትስ የኒውክሌር አቅም ሲገልጹ ዓለምን 150 ጊዜ ለመፈራረስ የሚበቃን የኒውክሌር መሳሪያ አለን በማለት የጦር መሳሪያ ክምችቱ በተመለከተ ሰጥተዋል። አክሎም ሩሲያና ቻይና በድብቅ ከመሬት በታች የኒውክሌር ሙከራዎች ያደረጉ ነው ሲሉም ከሰዋል። በመሆኑም ከፕሬዝዳንት ፑቲንና ከፕሬዝዳንት ሺ ጋር ኒውክሌርን ሙሉ በሙሉ የማስወገድ ድርድር እንዲደረግ ጥሪ አቅርበዋል። ፕሬዝዳንቱ በሌላው የውጭ ጉዳይ ንግግራቸው የኢራንን የኒውክሌር እንቅስቃሴ ለማስቆም ሲኦል እስኪወጣ ድረስ ድብደባ መፈጸማቸውን በትኩረት ገልጸው በሌሊት በተራራማ ስፍራ በተደረገው ጥቃት የተሳተፉ አብራሪዎችንም እውነተኛ የአሜሪካ ጀግኖች ሲሉ አሞካሽተዋል። በህንድና ፓኪስታን መካከል ሊፈጠር የነበረውን የኒውክሌር ጦርነት እርሳቸው ጣልቃ ገብተው ማስቆማቸውን ተናግረው እኔ ባልገባ ኑሮ በሚሊዮን የሚቆጠሩ ሰዎች ይሞት ነበር ብለዋል። ፈረንሳይ በማሊ የሚኖሩ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። የጂሃዲስት ቡድን JNIM በማሊ ዋና ከተማ ባማኮ ሌሎችም አካባቢዎች የፈጠሩት ያሉትና ጫና ተከትሎ ነው ፈረንሳይ ዜጎቿ በአስቸኳይ እንዲወጡ ያሳሰበችው። የፈረንሳይ የውጭ ጉዳይ ሚኒስትር ትላንት አርብ ባወጣው መግለጫ ለበርካታ ሳምንታት በማሊዋ ባማኮ ጨምሮ በማሊ ከተሞች የጸጥታ ሁኔታ ከፍተኛ ስጋት ውስጥ ገብቷል ሲል አሳውቋል። የስጋቱ አሳሳቢነት ያነሳው ሚኒስትሩ የፈረንሳይ ዜጎች በተሻለ ፍጥነት ከማሊ በጊዜያዊነት ለመውጣት እንዲፋጠኑ ሲልም መግለጫው ሰጥተዋል። ከአልቃይዳ ግንኙነት እንዳለው የሚነገረው JNIM ከመስከረም ወር ጀምሮ የነዳጅ ታንከሮችን በተለይም ከሴኔጋልና ከአይቮሪ ኮስት የሚመጡትን አብዛኛው ወደ ሀገር ውስጥ የሚገቡ ሸቀጦችን በመጓጓዝ ላይ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ2020 እና በ2021 ከተደረጉ መፈንቅለ መንግስቶች ወዲህ ማሊ የተለያዩ የታጠቁ ቡድኖችን ለማቋቋም የሚታገል ወታደራዊ ኃይል ስትመራ መቆየቷን አስታውስ የዘገበው ቢቢሲ ነው። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ ያመሰግንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰነባታችኋለን። ሰላም።